ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ሀገር የምትገነባው አልያም የምትፈርሰው በትውልድ ቅብብል ነው። ከተረከበው አብልጦ የሚሰራ ትውልድ ይገነባታል። ከተረከበው አሳንሶ የሚሰራ ያፈርሳታል። ካለፈው ትውልድ በመማር በዛሬው ትውልድ በመታገል በነገው ትውልድ ላይ በመስራት የተሻለች ሀገር መገንባት ይቻላል። ሻገሪያ ድልድይ መዳረሻ ብልጽግና ካልን በኋላ ተሻጋሪው ማን ነው? ማን ነው የሚሻገረው? የሚሻገረው ትውልድ ነው፣ አንተ አይደለህም። ብልጽግናን የሚያጣጥመው ትውልድ ነው። ባለቤት እንዳለው ያንተ ሚናና ስራ ምን እንደሆነ ካወቅ እናሳካዋለን። ከተቀላቀለ ግን አናሳካው። ይህ ሁሉ የሚሆነው ደግሞ ለብቻ ሳይሆን በጋራ ርብርብ በመደመር ነው። መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። በቋንቋ፣ በባህል፣ በሃይማኖት፣ በጾታ ያሉን ልዩነቶች አንድ እንዳንሆን የሚከለክሉን ሳይሆኑ ጸጋ ሆነው ለአንድነታችን ግርማ፣ ለአንድነታችን ፍካቴ፣ ለአንድነታችን ውበት ሊሆኑ ይችላሉ ብሎ በጽኑ ያምናል። ጠቅላይ ሚኒስትር አብይ አህመድ ያስተዋወቁት መደመር በልዩነት ውስጥ አንድነትን የሚያጸናና ታሪካዊ ስህተቶችን በማረም ለቀጣዩ ትውልድ የተሻለች ኢትዮጵያን ለመገንባት ያለመ ሀገር በቀል ፍልስፍና ነው። ይህ ሐሳብ ከግል ለውጥ ተነስቶ በማህበረሰባዊ መስተጋብርና በትውልድ ቅብብሎሽ አልፎ ወደ መንግስታዊ መዋቅርና ተቋማዊ ትግበራ በማደግ ኢትዮጵያ በህዝቦቿ ጥበብና እምቅ አቅም ላይ የተመሰረተች ጥገኛ ያልሆነ አስተሳሰብ ያላት ሀገር የመሆኗን ራዕይ ያሰረጸ ነው። መደመር ከነጠላ ቡድናዊ እውነት ወጥተን ወደ ሁለንተናዊ የወል እውነቶቻችን የምንሻገርበት ድልድያችን ነው። ያለ ድልድዩ የምትፈርስ እንጂ የምትገነባ ሀገር አትታሰብም። የመደመር ትውልድ መደመርን ሁለንተናዊ በሆነ አኳኋን የሚፈጽም ኢትዮጵያን ከዕዳ ወደ ምንዳ ማሸጋገር የሚችል ነው። ይህንን ነው ጠቅላይ ሚኒስትር አብይ የመደመር ትውልድ በሚለው መጽሐፋቸው የሰነዱት። መደመር ፊውቸሪስቲክስ ነው። መደመር ነገን ማሸነፍ ያልማል። ወደ ብልጽግና የምንጓዘውን ጉዞ ያመላክታል ስንል ደግሞ ሰው ሆኖ ዘር የማይተካ ተክቶም ለልጆቹ የተሻለ ዓለም መፍጠር የማይፈልግ ሰው የለምና እኛ ኢትዮጵያውያንም ቢያንስ ድህነትን፣ ችግርን የምናሸጋግር የምናወርስ ሳንሆን ብልጽግናን ለልጆቻችን የምናወርስ እንድንሆን መልካም ምኞትንና የተግባር ንድፍን ጠቅልሎ የያዘ መጽሐፍ ነው። የመደመር ትውልድ መጽሐፍ በጥቅሉ የበለጸገች ኢትዮጵያን ለመፍጠር ከትውልድ ምን ይጠበቃል፣ ምን የቤት ስራ አለ፣ ምን ቢከወን የላቀች ሀገር መፍጠር ይቻላል የሚለውን በዝርዝር የሚዳስስ ነው። ይህ ትውልድ የአበው አደራ ያለባትን እልፍ አእላፍ መስዋዕት የተከፈለባትን ደምና አጥንት ያጸናትን ሕይወት የተገበረላትን የነጻነት ጀንበር የማትጠልቅባትን የአንድነት ኃይል ያቆያትን ቃል ኪዳን ያለባትን ምህረትና በረከት የማይነጥፍባትን ኢትዮጵያን የሚጠብቅ ለክብሯም የሚቆም ለሰላሟ ዘብ የሚሆን ነው። ትውልዱ ይህን ምን ያህል ኑሮታል የሚለውንም በዝርዝር ከበቂ ማስረጃ ጋር ማየት ይቻላል። ለማስረጃው እንዲመቸን የመደመር ትውልድ 3 መርሆችን እያነሳን እንቀጥል። አንደኛው ማስተካከል ነው። ማስተካከል ያለፉ ስህተቶች የሚያርም የሚያርቅ
ይህ በትላንትና ጉዞዎች ግለሰብ፣ ቤተሰብ፣ ማህበረሰብ፣ ሀገር፣ አህጉር፣ ዓለም የፈጠረውን ስህተት ማስተካከል ማለት ሲሆን የመደመር ትውልድም ይህን የሚያደርግና ያደረገም ነው። እንደ ሀገር አፍርሶ የመጀመር የፖለቲካ ባህል ሳይሆን ያለፉት ስህተቶችን፣ ድክመቶችን፣ ክፍተቶችን የሚያርም የሚያርቅ አዳሽ ነው። የሀገር እድሳት የሀገራችን ታላላቅ ነገስታት የዘመናቸውን ታላቅነት በስነ ህንፃ ልህቀት ያኖሩባቸውን ትላንትን የሚዘክሩ ለዛሬውና ለመጪው ትውልድ አፍ አውጥተው የሚናገሩ ቁጭት የሚፈጥሩና የሚያስተምሩ ታላላቅ ቅርሶችን ህልውናቸው እንደተጠበቀ ብቃት ባላቸው ጥንቁቅ የዘርፉ ባለሙያዎች ታሪካዊ ይዘቱንና መልኩን ጠብቆ አድሶ ማውረስ መቻሉ የአስተካካዩ ትውልድ የስልጣኔ አሻራ ሆኖ ይመዘገባል። የአመራር ስህተት የመደመር ትውልድ ለበርካታ ዓመታት በፕሮጀክት አመራር ቀርነት ስም ብቻ ሆኖ ቀርቶ የቆየውን የአባይን ስህተት ያስተካከለና የአቅመ ቢስነት ቀንበርን ከጫንቃው ላይ አውልቆ የጣለ ድክመትን በጉልበቱ የሻረ ትውልድ ነው። ረጅም ዓመት የቆየ ሀገር በቀል ስርዓተ ትምህርት ያልቀረጸና ህግ የሌለው ሆኖ የቆየው የትምህርት መሰረት መሻሻል፣ የትምህርት ፖሊሲ መታደስ ሁሉ የዚህ ትውልድ እርማቶች ናቸው። በግብርና ላይ ተንጠልጥሎ የቆየው የኢትዮጵያ ዕጣ ፈንታ ወደ ኢንዱስትሪ ተሻግሮ ኢኮኖሚውን ሀገር በቀል ለማድረግ የሚታትር ነው የመደመር ትውልድ። ምንም እንኳ የቆየና በትውልድ ውስጥ ራሱን ችሎ የተቀመጠ ጉዳይ ቢሆንም ብዙ መንግስታት ካልደፈሩትና የመደመር ትውልድ ደፍሮ ካነሳቸው ጉዳዮች አንዱ ነው የቀይ ባህር ጉዳይ። ይህ የመደመር ትውልድ የቀደመው ትውልድ ዕዳዎችን ተሸክሞ አቅሙን ሳይሰስት በመስራት ከአድዋ አባቶችና አያቶቹ በላይ ታሪክ የመስራት እድል አለው። በኢትዮጵያ ታሪክ ውስጥ አባይን ጀምሮ የጨረሰው ቀይ ባህርን ለመመለስ የሚጋፈጠው ይህ የኢትዮጵያ ወርቃማ ትውልድ የመደመር ትውልድ ነው። የግለሰብን፣ የሀገርን፣ የዓለምን ስህተት የቀለበሰ ትውልድ የኢትዮጵያን ዕጣ ፈንታ ለመለወጥ ይተጋል። ድህነትንና ጠባቂነትን ላለማስተላለፍ በእኔ ይብቃ ብሎ የተነሳ ትውልድ ነው። ሌላኛውና ሁለተኛው ማስፋት ነው። ማስፋት የቀደሙ ድሎች ጠብቆ የሚያሰፋ ኢትዮጵያ በታሪኳ በርካታ ድሎች ያሏት ሀገር ናት። የመደመር ትውልድ ይህንን ድል የሚያሰፋ ብሎም የሚጠብቅና የሚያስቀጥል ነው። አድዋ በአባይ ቀጥሏል። አባይ በአሰብ ይቀጥላል። በትጋትና በስራ ብቻ የምትበለጽግ ኢትዮጵያን እውን ለማድረግ የመደመር ትውልዶች ያለፈው ስኬት ሳያዘናጋቸው ከሀገር አልፈው ለመላው አፍሪካ የሚጠቅሙ ሜጋ የሆኑ ፕሮጀክቶችን በመንደፍና ጀምሮ የመጨረስ ተምሳሌትነታቸውን ለማረጋገጥ ወደፊት በመገስገስ ላይ ናቸው። የኢንዱስትሪ እድገትን ከማሳየት በላይ እድሎችን የመጠቀም ትብብሮችን የማጠናከር ምሳሌ የሆኑት የጋዝ የማዳበሪያ ፋብሪካዎች ሁሉ ለነገ የሚቀመጡ ትላንት ተብለው የሚጠቀሱ ከነበሩት ላይ የተጨመሩ ድሎች ናቸው። ትላንት አባቶቻችን እያሉ ከመተረክ አልፎ ዛሬ እኔ ወደሚል መትጋት የተሻገረ ነው። ዛሬ ትላንት የተተከለው ዛፍ እንዳስጠለለን ወይንም ደግሞ ያልተተከለው ዛፍ ለዝናቡም ለፀሐዩም ሁሉ አሳልፎ እንደሰጠን ሁሉ እኛም ዛሬ የምንዘራው ዘር ነው ነገ ለልጆቻችን ጥላ የሚሆናቸው። ሳይሰሩ መጠበቅ ሳይዘሩ ለማጨድ እንደመመኘት ነው። የነገው ማንነት የዛሬው ልማት ወይንም ጥፋት ውጤት ነው። ትውልድ የሚረከበው ስራን እንጂ ምኞትን እንዳልሆነ ታሪኳንና ታሪካችንን ስናወራ የሚገባትንና የሚገባንን ግን ሳንኖር የከረምንበት ዘመን ማሳያችን ነው። ሶስተኛው ማበርከት ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። የመደመር ትውልድ አሻራን በወርቅ የሚጽፍ ነው። ለሚቀጥለው ትውልድ በአቧራ የማይናወጥ ብቻ ሳይሆን አሻራንም ለሚቀጥለው ትውልድ የማበርከት አቅም ያለው ነው። ትላንት የነበሩብንን ውስንነቶች እየፈታን ዛሬ ዓለም የደረሰበትን የከተማ ደረጃ በማላበስ ታሪካቸውን እንደጠበቁ ለነገው ትውልድ የሚመች ከተማ የመገንባት ጉዞ ላይ ስለመሆኗ በተለያዩ የኢትዮጵያ ክፍሎች የከተማ ልማትና
የገጠር ኮሪደር ማሳያዎች ናቸው። ጽዱና ውብ ከተማን፣ የተዋበና የተመቸ የገጠር መንደርን፣ ዲጂታል ኢትዮጵያን፣ አርቲፊሻል ኢንተለጀንስን ሁሉ ለመጪው ትውልድ አዲስ ምዕራፍ እያበሰረ የዘመነ ኑሮን ያደገ የሀገርን ኢኮኖሚን የሚያበረክት ነው የመደመር ትውልድ። ታሪክ ከመንገር ወደ ታሪክ መስራት የተሸጋገረ ትውልድ ነው። ጠቅላይ ሚኒስትሩ ደጋግመው እንደሚሉትና በመደመር ትውልድ መጽሐፋቸው እንደከተቡት የመደመር ትውልድ ነገ ብሩህ መሆኑን የሚያምን ነገ ሊያመጣ በሚችለው ተስፋ የሚመራ ነው። ይህን የወደፊት ሀገራዊ ራዕይ እውን ለማድረግ በጋራ ርብርቦሽና ቅብብሎሽ ለሀገር ብልጽግና የሚጫወተውን ሚና በአጽንኦት የሚረዳ ትውልድ ነው። ጥላቻን በፍቅር፣ ቂምን በይቅርታ፣ ግጭትን በውይይት የሚተካ ትውልድ ነው። ይህ ትውልድ ባለፉት 7 የለውጥ ዓመታት ኢትዮጵያን እንደ ሀገር ለማጥፋት ህዝብንም እንደ ህዝብ ለመለያየት የተሰሩ ስራዎችን በእርቅ ሽሯል። የመደመር ትውልድ ልዩነትን የሚያከብርና አንድነትን የሚያጠናክር ጽንፈኝነትን የሚጸየፍ ትውልድ ነው። ገዢው መንግስት ከያዛቸው ሐሳቦችና አቋሞች የተለየ አመለካከት ያላቸውን ግን ደግሞ የመስራትና በአብሮነት ሀገርን ለማስቀጠል አቅም ያላቸውን ሁሉ በየዘርፉ ሰባስቦ መስራቱ በልዩነት ውስጥ ለአንዲት ሀገር የመስራት ስልጣን ተኮር ሳይሆን ሀገር ተኮር አመራርንና ተመሪነትን ያሳየ ነው። የዚህ ትውልድ የመተማመን መሰረቱ በብሔርና በመንደር ሳይታጠር ኢትዮጵያዊነትን በአርበኝነት መንፈስ የሚያጸና ነው። የመደመር ትውልድ ኢትዮጵያዊነቱን ከአፍሪካዊነቱ፣ አፍሪካዊነቱን ከዓለም አቀፋዊነቱ ያጣመረ ትውልድ ነው። የመደመር ትውልድ ተፈጥሮን የሚንከባከብ፣ አካባቢውን የሚጠብቅና ሀገሩን የሚወድ ትውልድ ነው። በጦርነት ከማሸነፍ ይልቅ በሰላም መኖርን የጀግንነት ምልክት አድርጎ ይቆጥራል። የመደመር ትውልድ ሀገሩ ካለፈው ትውልድ የተረከባት ብትሆንም ካለፈው ትውልድ የተዋሳት መሆኗንም ያምናል። ስለዚህም ለሚቀጥለው ትውልድ ሊከፍለው የሚችለው ብቸኛ ወሮታ ከተቀበለበት ሁኔታ የተሻለችና የበለጸገች ሀገርን መፍጠር እንደሆነ ያምናል። የጊዜን የስራንና የሐሳብን ዋጋ በተናጠልና በጥምረትም ይረዳል። የመደመር ትውልድ ለስራ ቀን ለእንቅልፍ ምሽት ብሎ የሚከፋፍል ሳይሆን ቀን በፀሐይ ማታ በጨረቃ የሚታትር ከጊዜ ጋር ግብ ግብ የሚገጥም ነው። ይህ ትውልድ በዓለም ዙሪያ የሚካሄዱ ለውጦችን በቅርበት እየተከታተለና እየተሳተፈ የሀገሩን የመጪ ዘመን ዕጣ ፈንታ በሌሎች ሳይሆን በራሱ ለመወሰን በንቃት ይቆማል። ወርቃማው ትውልድ አዲስ ነገር ለመስማት ጉጉ፣ ከሌሎች ልምድ ለመቅሰም ዝግጁ እንጂ በቆሞ ቀርነት ደጅን ዘግቶ መቀመጥ ራስንም ሀገርንም እንደማይለውጥ የሚረዳ ነው። ብዙ ፖለቲካዊ እሳቤዎችን በቶሎ እያሻሻልናቸው ያልሄድንበት አንዱ ምክንያት አዲስ ነገርን ለማወቅና ራስን እየቀየሩ ለመሄድ ያለብን እንቢተኝነት መሆኑን ተመልክቷል። ይህ ሁሉ የመደመር ትውልድ እሳቤው፣ ምልከታው፣ ተግባሩ ሁሉ ፍሬው እየታየና እየተበላ ነው። የተስተካከሉት፣ የታደሱት፣ የሰፉት፣ ለቀጣዩ ትውልድ የተበረከቱት ዘመንን የዋጁ ዘመን ተሻጋሪ ደማቅ የመደመር ትውልድ ታሪካዊ የብልጽግና ጉዞዎች አሻራ ናቸው። ተሻጋሪው የመደመር ትውልድ መደመርን መሸጋገሪያው መዳረሻውን ብልጽግና አድርጎ ይቀጥላል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።